በህልማችሁ እነዚህን ቀጥሎ መነግራችሁን ሶስት ነገሮች የምትመለከቱ ከሆነ እንደ ቀላል እንዳታዩት ልመክራችሁ ፈልጋለሁ። ማለትም ከእግዚአብሔር የሆነ ቀጥተኛ የሆነ አቅጣጫ እየተቀበላችሁ እግዚአብሔር የሆነ ነገር እየተናገራችሁ እንደሆነ አስተውሉ። እነዚህ ሶስቱ ነገሮች የመጀመሪያው ስልክ፣ ሁለተኛው ቁልፍ፣ ሶስተኛው ሕፃን ልጅ በህልማችሁ የምታዩ ከሆነ በስነ ስርዓት ይሄ ነገር አንዳች መልእክት እንዳለው መለኮታዊ የሆነ አቅጣጫ ልትመለከቱ እንደሆነ እንድታውቁ ፈልጋለሁ። በጣም ብዙ ሰዎች ደግሞ እነዚህ ነገሮች ይመለከታሉ። ስለዚህ በዚህ ቪዲዮ ላይ ስልክን፣ ሕፃን ልጅንና ቁልፍን ስታዩ በህልማችሁ ምን ማለት እንደሆነ ቀጥሎስ ምን ማድረግ እንዳለባችሁ አቅጣጫ ልሰጣችሁ እወዳለሁ። እስከ መጨረሻው ድረስ ይህን ቪዲዮ ተከታተሉ። ላይክ እያደረጋችሁ ጀምሩ። ለሌሎች ሰዎችም ሼር አድርጉት። ወደ ቪዲዮ እንሄዳለን። የመጀመሪያው የምንመለከተው በህልም አንድ ሰው ስልክ ሲመለከት ያ ስልክ ምን ማለት ነው? ትርጓሜውስ ምንድነው? እግዚአብሔር እየተናገረን ያለው ምንድነው? ምን አይነት መልእክት ይዟል? ብዙ ጊዜ እግዚአብሔር አንድን ነገር ሲናገረን እኛ ሊገባን በሚችለው መንገድ ሁል ጊዜ ዴይ ቱ ዴይ ላይፋችን ላይ የምናያቸው እንደ ማህበረሰብ ትርጓሜ የምንሰጣቸው ነገር ላይ በዛ መንገድ እንዲገባን ስለሚፈልግ በዛ መንገድ የሆነ ህልምን ሊያሳየን ይችላል። ለምሳሌ መጽሐፍ ቅዱስ ለነብዩ ኤርሚያስ ምን ታያለ ብሎ ሲጠይቀው የለውዝ በትር ያለው ብሎ ሲናገር ታያላችሁ። በጊዜው የለውዝ በትር በእነሱ ዘመን ትርጓሜ ያለው። ለምሳሌ የለውዝ ተክል ማለት ከዛ ከነበሩ በዘመኑ ከሚዘሩ ዘሮች በሙሉ ቀድሞ ፍሬ የሚያወጣ ቀድሞ የሚያቆጠቁጥ የሚለመልም ነገር ነው። ስለዚህ አስቀድሞ እግዚአብሔር ሊያደርገው ያለ ነገር እንዳለ ኢንሳይት እየሰጠው ነው ማለት ነው ለነብዩ በዛ ሰዓት። ይሄንን በዛ ዘመን ያሉ ሰዎች ከዛ ጋር የሚውሉ ሰዎች አንደርስታንድ ያደርጉታል። በእኛ ዘመን ግን ከለውዝ በትር ጋር አንውልም፣ ወይም ከተለያዩ በዛ ዘመን ሲያሳያቸው ከነበሩ አይነት ህልም ታይፖች ጋር ስለማንውል እኛም በዚህ ዘመን ሁል ጊዜ አብረናቸው ከምንውለው አንደርስታንድ ከምናረጋቸው ሁል ጊዜ ከምንጠቀማቸው ነገር አንፃር እግዚአብሔር ህልምን ሊያሳየን ይችላል። ያ ማለት በዛ አቅጣጫ ላይ እግዚአብሔር እየተናገረን ያለ ነገር አለ ማለት ነው። ስለዚህ አንድ ሰው በህልሙ ውስጥ ስልክ አየ ማለት ምን ማለት ነው? ስልክ በመሰረቱ ምንድን ነው የምናደርግበት? ከዛ ነው መጀመሪያ ያለብን። ስልክ ስታዩ በህልም ስልክን ልትጠቀሙት የምትችሉበት ዋናው ነገር አንዱ ኮሚኒኬሽን ነው። ከሰዎች ጋር ኮሚኒኬት የምታደርጉበት፣ በሩቅ ያለውን ሰው በቅርብ አድርጎ አጠገባችሁ እንድታወሩ ሐሳብ እንድትለዋወጡ የሚያደርግበት ነው። ስለዚህ የመጀመሪያው ህልምን ስታዩ ትርጓሜው ስለ ኮሚኒኬሽን እያያችሁ ነው። ለምሳሌ ሰው በህልሙ አዲስ ስልክ ቢያገኝ ወይ ደግሞ ስልኩን ሊቀማ ሲል ሊሰርቀው ሲል የሆነ አካል ቢያይ ወይ ደግሞ የሆነ ስልክ ጠፍቶበት ወይ ስልኩ ተሰብሮ ቢያይ ግልጽ ነው የመጀመሪያው ስለሆነ ኮሚኒኬሽን እያወራችሁ ነው እግዚአብሔር። ወይ ከእግዚአብሔር ጋር ያለን ኮሚኒኬሽን ህብረታችን ሊሆን ይችላል፣ ወይ ከሆኑ ሰዎች ጋር ያለን ህብረት ኮሚኒኬሽን ሊቋረጥ ሊበላሽ እንደሆነ፣ አለበለዚያም አዲስ የሆነ ህብረት ከእግዚአብሔር ጋር ልዩ የሆነ ግንኙነት ውስጥ ልትገቡ ወይ ከሰዎች ጋር አዲስ ግንኙነት ልትጀምሩ እንደሆነ ምልክት እየሰጣችሁ ነው። ኔጌቲቭም ፖዚቲቭም ሊሆን ይችላል እንደ ህልማችሁ ሁኔታና እናንተ ያላችሁበትን ሁኔታ የምታውቁት እናንተ ናችሁ በዛ ሰዓት ላይ። ስለዚህ ስልክ ሲሰበር፣ ስልክ ሲጠፋ፣ ስልክ ስታገኙ የሆነ ኮሚዩኒኬሽን ህብረት ከሰዎች ጋር ሊሆን ይችላል፣ ከእግዚአብሔር ጋር ያለ ህብረት ሊጀመር ወይ ህብረት ልታጡ እንደሆነ እንድታስተውሉ ፈልጋለሁ። ሁለተኛው ወሳኙ ነገር ድምጽ ነው። በስልክ ውስጥ አንድ ነገር የሚተላለፍላችሁ ምንድነው? በዋናነት ከስልኩ የሚወጣ ድምጽ ነው የምትሰሙት። ስለዚህ ስልክ አገኛችሁ ማለት በህልማችሁ የሆነ የእግዚአብሔርን ድምጽ ልትሰሙ ነው። ስልክ አጣችሁ ማለት በህይወት ላይ የሆነ የእግዚአብሔር ድምጽ እያደበዘዘባችሁ ያለ ነገር አለ። ስልካችሁን ሊሰርቅ የሚታገል ወይ ስልካችሁ ተሰብሮ ብታዩት እግዚአብሔር ሊሰጣችሁ ያለውን አቅጣጫ ከእግዚአብሔር ዘንድ ልትቀበሉ ያለውን ጋይዳንስ ሉዝ ልታረጉት ነው። ዋች አውት እያለ ነው። ከድምጽ ጋር ይገናኛል። ትዝ ካላችሁ እግዚአብሔር ሳሙኤልን በድምጽ ነው በቤተ መቅደስ ውስጥ ሳሙኤል ሳሙኤል ብሎ የጠራው። አንደርስታንድ አላረገውም ሳሙኤል በዛ ሰዓት። ይልቁንስ ወደ ካህን በነበረው በጊዜ ወደ ኤሊ ሄደና ጠራኸኝ ብሎ ጠየቀው። ስለዚህ ስልክ ከጥሪ ጋር ይገናኛል። እግዚአብሔር ስለሚጣራ፣ እግዚአብሔር ስለሚያወራ። ስለዚህ እግዚአብሔርን ድምጽ የምትሰሙበት፣ የእግዚአብሔርን ድምጽ የምታስተካክሉበት፣ ሐሳቡን የምትረዱበት መንገድ ነው። አዲስ ስልክ ሰው ሲያገኝ የእግዚአብሔርን ድምጽ የሚሰማበት ወይ ጥሪ የሚቀበለት ኢትስ አባውት ኮሊንግ፣ ስለ ድምጽ ነው፣ ስለ ጥሪ እያወራ ነው።
ሌላው ደግሞ እግዚአብሔር ሲናገር በተደጋጋሚ ምን ይላል? በስምህ ጠርቻለሁ ብሎ ይናገራል። በሌላ ስፍራ ላይ ደግሞ አስቀድሞ የመረጣቸውን ያጸደቃቸውን እንዴት እንደጠራቸው ይናገራል። ስለዚህ ከጥሪ ጋር ይገናኛል። ስልክ ኖርማሊ ድምጽ ብቻ የምትሰሙበት ሳይሆን ኮሊንግ ልክ ሲጠራ ታዩታላችሁና ቶሎ ብላችሁ ሚስድ ሳይሆን ያ እየጠራ ያለው እንትን ቶሎ አንስታችሁ ድምጹን ትሰማላችሁና ከጥሪ ጋር ይገናኛል። ስለዚህ ስልክ ስታዩ ሁሉ ጊዜ በህልማችሁ ወይ አዲስ ጥሪ ወደ ህይወታችሁ እየመጣ እንደሆነ የእግዚአብሔር አቅጣጫ ራእይ ሊሆን ይችላል። ወደ አዲስ ዳይሜንሽን እግዚአብሔር ወደ ውስጣችሁ ጥሪ እያመጣ ሊሆን ይችላል። ስታጡም በተመሳሳይ መልኩ እግዚአብሔር በእናንተ ውስጥ አቅዶ የነበረውን ተናግሯችሁ የነበረውን ድምጽ ወይ ደግሞ በእናንተ ላይ አስቀምጦ የነበረውን ጥሪ ልታጡ እንደምትችሉ ሲሰበርም ስትቀሙም ስታዩ ሁለተኛው በዋናነት ከጥሪና ከድምጽ ጋር ይገናኛል። ሶስተኛው ደግሞ ከስልክ ጋር የተያያዘው ምንድነው? መልእክት ነው፣ ሜሴጅ ነው፣ የእግዚአብሔር ሐሳብ ነው። በስልክ ውስጥ ሌላው የምንጠቀመው ሜሴጂንግ ነው። ቴክስት እንደራረግበታለን፣ ቴሌግራም እናደርግበታለን፣ ሜሴጅ ሐሳብ እንለዋወጥበታለን። ስለዚህ ልክ እንደ ሜሴጅ የሆነ ነገር ኮሊንግ ብቻ ሳይሆን የእግዚአብሔር መልእክት ወይ ይህን አድርግ ወይ አታድርግ ብሎ እግዚአብሔር ሊናገረን የሚፈልገውን ልክ በድሮ ጊዜ መላእክት የመጡ መልእክትን ነግሯቸው እንደሚሄዱ አሁንም በስልኮቻችን አማካኝነት መልእክት የምንለዋወጥበት ነውና ያንን ሉስ ስታረጉ ወይ ያንን ስታገኙ ስታዩ እግዚአብሔር መልእክትን በእናንተ በኩል እያስተላለፈ እንደሆነ እንድትረዱ እግዚአብሔር ለእናንተ ማሳየት ወይም ኢንሳይት ሊሰጣችሁ ይፈልጋል። ይህንን ስል ግን እኔ እንደ እግዚአብሔር ቃል እንዳትወስዱት፣ ይልቁንስ ኢንሳይት እየሰጣችሁ ነው። እይታ ነው፣ ጀነራል የሆነ እይታ። ከስልክ ጋር የተያዙ ነገሮች እንደዚህ ነው ብዙ ጊዜ የሚሆኑት። ከኔ በላይ ግን እናንተ ያላችሁበትን ሁኔታ የምታውቁ አንደርስታንድ የምታደርጉ ከዛ ጋር የተገናኘውን ነገር የምትረዱት እናንተ ናችሁ። ስለዚህ በተደጋጋሚ ግን ከስልክ ጋር የተያያዘ ነገር ስትመለከቱ ኢግኖር እንዳታረጉት። ስልካችሁ እየጠፋ ከሆነ እያያችሁ ያላችሁት ጸልዩ። ከእግዚአብሔር ጋር ያላችሁ ህብረት እየደበዘዘ ሊሆን ይችላል። ጥሪያችሁን እየጣላችሁ ሊሆን ይችላል። ኢምፖርታንት ነገር ከኪሳችሁ ሊለይ የማይገባ ነገር ስልካችሁ ነው አይደል? ስለዚህ ከእናንተ መለየት የሌለበት ነገር እየጠፋ እንደሆነ እንድታስተውሉ እግዚአብሔር ይፈልጋል። ስለዚህ ያንን ነገር አንደርስታንድ በማድረግ ያ ነገር ከእናንተ እንዳይወሰድ እንዳይሰረቅ እንድትጠነቀቁ፣ የእግዚአብሔርን ድምጽ እንድትጠነቀቁለት፣ በብዙ ነገር እንዳይደበዝዝ፣ በብዙ ድምጾች እንዳይሻር፣ ሌባ መጥቶ እንዳይሰርቀው። ተመሳሳይ ደግሞ መልኩ ልክ ስልክ ስታገኙ ስትመለከቱ ወደ አዲስ ነገር እግዚአብሔር እየጠራችሁ እንደሆነ አዲስ ኮሚኒኬሽን የእግዚአብሔርን ድምጽ እንድትሰሙ እንድትለማመዱ እንደሚፈልግ ወደሆነ እንግዳ ወደሆነ ነገር ሊወስዳችሁ እንደሆነ እንድታስተውሉ እፈልጋለሁ። ባጭሩ ስልክ ጋር የተያያዘው ነገር ይሄን ይመስላል። ሁለተኛው ደግሞ በህልማችሁ ስትመለከቱ ትልቅ ትኩረት ልትሰጡበት የሚገባው ቁልፍ ነው። በጣም ለምሳሌ ብዙ ቁልፎችን እጃችሁ ላይ ስትመለከቱ ወይ ቁልፍ ሲጠፋባችሁ አያደርስና ወይ ብቻ ከቁልፍ ጋር የተገናኘ ወይ ሰው ቁልፍ ሲሰጣችሁ ወይ ቁልፍ እምቢ ሲላችሁ ስትመለከቱ ትርጉም አለው። ቁልፍ ብዙ ጊዜ አዳዲስ ስልጣንን፣ አዳዲስ ፈቃዶችን፣ ስፍራዎችን፣ አዳዲስ ግዛቶችን የሚያሳይ ነው። ብዙ ጊዜ ከስልጣንና ይሄ ከኢንፍሉዌንስ በቃ ይሄ የተሻለ ነገር ከማግኘት ጋር ይገናኛል። ያው ቁልፍ ብዙ ጊዜ እንደዛ አለ፣ የራሳችሁ የሆነ ነገር የምትከፍቱበት ነው። ስለዚህ ግዛት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ መንፈሳዊ ስልጣን፣ በዓለም ያለ ስልጣን፣ ፖዚሽን ሊሆን ይችላል። ቁልፍ የከበረ ነገር ውስጥ መግባትን የሚያሳይ ነገር ነው። ለምሳሌ ራሱ ጌታ ኢየሱስ ሲናገር በማቴዎስ ምዕራፍ 16 ቁጥር 19 ላይ የመንግስትን ቁልፎች ሰጣለሁ፣ ኪስ ኦፍ ኪንግደምስ ይለዋል መጽሐፍ ቅዱስና ቁልፍ ሰጣለሁ ምናምን ሲል እግዚአብሔር ምን እያለ ነው? የሆነ የምትገባበት ዳይሜንሽን አለ፣ የምትጀምረው ትልቅ የሆነ ፖዚሽን አለ፣ ከፍ ያለ ነገር ይጠብቃል፣ ያንተ የሆነ ነገር እግዚአብሔር ያዘጋጀልህ ነገር አለ የሚለውን እየገለጸ ነው። በሌላ ቦታ ደግሞ ራእይ ምዕራፍ 3 ላይ ለምሳሌ ይሄ የተከፈተ በርን ኢየሱስ እንደሚሰጥ ቁልፉ በእጁ እንዳለ የሲኦል መዝጊያ በእጁ እንዳለ የሚከፍት የሚዘጋ የሌለ እያለ ይናገራል። ስለዚህ ኦቶሪቲ ስልጣንን የሚያሳይም ነገር ነው ማለት ነው። ስለዚህ አዲስ የስልጣን እርከን ወይም በመንፈሳዊ የምታገኙት የሆነ አዲስ መንፈሳዊ ከፍታ ጥሳችሁ የምታልፉበት አዲስ ሲዝን ውስጥ መግባት፣ ለሆነ ነገር መፍትሄ ማግኘት። ቁልፍ ማለት የተቆለፈው ነገር መክፈት አይደል? የሆነ በቃ እልባት ያጣችሁለት አልከፈት ያለ ነገር መፍትሄ ስታገኙለት እንደማግኘት ነው ቁልፍ። ከዛም ግን ባለፈ እግዚአብሔር በእጃችሁ ላይ የራሳችሁ የሆነ ሴትልድ የሆነ ነገር የምትገቡበት የምትወጡበት የእናንተ የሆነ ነገር ሲያዘጋጅም ምልክት ሊሆን ይችላል። ስለዚህ ምናልባት በህልማችሁ ቁልፍን ስትቀበሉ ካያችሁ አዲስን ስልጣን፣ አዲስን ኦቶሪቲ፣ አዲስን መንገድ፣ አዲስ የሆነ በር፣ አዲስ የሆነ እድል፣ አዲስ የሆነ ፖዚሽን ወይም ስፍራ፣ አዲስ የሆነ ነገር እግዚአብሔር በእናንተ ህይወት ላይ እያመጣ እንደሆነ አስተውሉ። ስለዚህ ለዛ ነገር ልባችሁን እንድታዘጋጁ
አቅማችሁን እንድታደራጁ እግዚአብሔር ይፈልጋል። በዛው ልክ ደግሞ ቁልፍ ማጣት፣ ቁልፍ መሰረቅ፣ ቁልፍ መጣልም በዛው ልክ ከባድ የሆነ ትርጉም አለው። ኦፖርቹኒቲን ማጣት፣ እድሎችን ማጣት እግዚአብሔር የሰጣችሁን ነገር እንደማጣትም ሊቆጠር ይችላል። እግዚአብሔር የሰጣችሁን ኦቶሪቲ እንደማጣትም ሊቆጠር ይችላል። ከዛ ባለፈ ግን ብዙ ቁልፎችን መያዝ ለምሳሌ ወደ ብዙ ነገር እግዚአብሔር በር ሊከፍትላችሁ እንደሆነ ማሳያ ነው። ወርቃማ ቁልፍ መያዝ፣ የወደቀ ቁልፍ ማግኘት፣ እነዚህን የመሳሰሉ ነገሮች እግዚአብሔር በመንገዳችሁ ላይ የሆነ እንግዳ የሆነ ነገርን ከማግኘት ከማጣትና የከበረ ነገር ውስጥ ከመግባትና ካለ መግባት ጋር የተገናኘ ነው። ስለዚህ በእንደዚህ አይነት አቅጣጫ ህልም ስታዩ እግዚአብሔር አቅጣጫውን የበለጠ እንዲያጠራና እንዲያሳያችሁ በዛ ነገር ላይ መጸለይ ያለባችሁ፣ እግዚአብሔርን መጠበቅ፣ መታገስ፣ ሐሳቡን ግልጽ እንዲያደርግላችሁ። ከዛ በኋላ ደግሞ ምናልባት ስታጡ ከሆነ ያያችሁት መጸለይ፣ በቃ በትጋት መጸለይ፣ አቅጣጫችሁን፣ ሁኔታችሁን፣ ያላችሁበትን ነገር ማየት። ያንን ቁልፍ ሊሰርቃችሁ የሚችለው ነገር ምንድን ነው? ከሰው ጋር ያላችሁ ህብረት ነው? የጀመራችሁት ልክ ያልሆነ እንቅስቃሴ ነው? ቸልተኝነት ነው? እግዚአብሔርን አለመፍራት ነው? ኃጢአት ነው ወይ ሰይጣን ነው ወይ? ይሄን ነገር ለየታችሁ ልትጸልዩ ደግሞ እንደሚገባው ቁልፍ ማጣት ኖርማል ነገር ስላልሆነ፣ በአጠቃላይ ግን ልክ ቁልፍ አገኛችሁ ማለት ከዚህ በፊት አክሰስ የሌላችሁን ነገር የእናንተ ሲሆን እያያችሁ ነው ማለት ነው። የሆነ የሚከፈት ነገር የእናንተ የሚሆን ነገር፣ የምትከፍቱት፣ የምትገቡት፣ የምታወጡት፣ የምታስገቡት መዝገብ፣ የራሳችሁ የሆነ የከበረ ነገር፣ የራሳችሁ የሆነ ርስት፣ የራሳችሁ የሆነ ከፍታ ውስጥ እየገባችሁ በስልጣን፣ በድርጊት፣ በመንፈሳዊ ኃይል ሊሆን ይችላል። አዲስ እንግዳ የሆነ አይኖቻችሁ የሚከፈቱበት የሆነ ነገር የምትከፍቱበት ነገር ውስጥ የገባችሁ እንደሆነ እንድታስተውሉ እግዚአብሔር እየፈለገ ነው ማለት ነው። ስለዚህ እርግጠኛ ነኝ ቁልፍ የሚባል ስታዩ ከዚህ በኋላ ዝም ብላችሁ ተቀምጣችሁ አትመለከቱም። ይልቁንስ ነገሩን በደንብ ምን ይሆንን ብላችሁ እንደምትመረምሩ አልጠራጠርም። ሶስተኛውና በዚህ ቪዲዮ የመጨረሻው የሆነው ህፃናትን ስታዩ ምን ማለት ነው? ህፃን ታቅፋችሁ ስታዩ፣ ልጅ ስትወልዱ ስታዩ፣ ወይ ደግሞ የሆነ ልጅ ሲሰጣችሁ ስትመለከቱ፣ ወይ ልጅ ሲወድቅባችሁ፣ ሲሞትባችሁ፣ ልጅ ስታጡ ስታዩ ምንድነው ትርጉሙ? ልጅስ ከምን ጋር ይያያዛል የሚለውን ሶስተኛ ላይ እንመለከታለን። በዚሁ አጋጣሚ ግን አንድ መጽሐፍ ላስተዋወቃችሁ። እጄ ላይ የያዝኩት መጽሐፍ ቀጥሎ ምን ላድርግ የሚል መጽሐፍ ነው። እንደ እግዚአብሔር ቃል እግዚአብሔርን መፍራትን የምንማርበት፣ ቀጥሎ ምን ማድረግ እንዳለብን በህይወታችን በምን አቅጣጫ መራመድ መጓዝ እንዳለብን የሚያስተምር በጣም ወሳኝ የሆነ መጽሐፍ ነው። በጣም ርካሽ ነው። ማንም ሰው ገዝቶ እንዲያነባ አድርገን ነው ዋጋውን ቅናሽ አድርገን ያቀረብንላችሁ። በ150 ብር ነው የምትገዙት። ትንሽዬ ናት። 2 ቀን 3 ቀን ፈጅቶባችሁ ትጨርሱታላችሁ። ግን በህይወታችሁ ላይ ትልቅን አቅጣጫ ራእይን የምትቀበሉበት ነው ብዬ አምናለሁኝ። ይሄን መጽሐፍ ባላችሁበት ስፍራ ማዘዝ ትችላላችሁ። አዲስ አበባ ውስጥ የትም አካባቢ ብትሆኑ፣ የትም ደግሞ ክፍለ ሀገር ብትሆኑ፣ ውጭ ሀገር እንኳን ብትሆኑ መጽሐፉን የምታገኙበትን ቦታ እናመቻቻለን። ከእናንተ የሚጠብቀው እቺን ስልክ ቁጥሯን ላይ ብቻ ያለችውን ጽፋችሁ መጽሐፉን ፈልጋለሁ ብላችሁ ደውሉልን፣ ወይ ዋትስአፕ ወይ ቴሌግራም አድርጉልን። እንግዲህ 4ኛ መጽሐፌ ነው። በጣም ነው የሚጠቅማችሁ ብዬ አምናለሁኝ። አሁንም ደውላችሁ ብታዙ ትጠቀማላችሁ። ስለዚህ ሶስተኛው ህፃን ልጅ ስትወልዱ፣ ስትቀበሉ፣ ስታገኙ ምን ማለት ነው? ህፃን ልጅ ማለት መጽሐፍ ቅዱስ ሲናገር ልጆች የእግዚአብሔር ስጦታ ናቸው ይላልና ኢንትረስትድ የተደረጋችሁበት አንድ ትልቅ ኃላፊነት ወደ እናንተ እየመጣ ነው ማለት ነው። እግዚአብሔር እናንተን አምኖ ወደ እናንተ እየላከው ያለ ትልቅ ነገር አለ ማለት ነው። ልጅን ተቀበላችሁ ማለት ምክንያቱም ልጅ ትልቅ ሪስፖንሲቢሊቲ የሚጠይቅ ክብካቤን የሚጠይቅ ጊዜ የሚወስድ ግን ትልቅ ህያው የሆነ ነገር የሚሆን ቢውል የሚደረግ ትልቅ ነገር ነው። ስለዚህ ህፃን ልጅ ተሰጣችሁ ማለት አዲስ ራእይ ወደ እናንተ እየመጣ ነው። አዲስ የሆነ የህይወት አቅጣጫ እግዚአብሔር ወደ እናንተ እያመጣ ነው። አዲስ ጅማሬ ወደ እናንተ እያመጣ ነው። አዲስ አገልግሎት ሊሆን ይችላል፣ አዲስ ድርጅት ሊሆን ይችላል። ብቻ እንክብካቤ የሚፈልግ በእናንተ እጅ ላይ የሚቀመጥ ትልቅ መሆን የሚችል እግዚአብሔር አምኖ ወደ እናንተ እያመጣ ያለ ትልቅ ነገር አለ ማለት ነው። ግን ከዛ ባለፈ ልጅ ደግሞ ከስቴዋርሺፕ ጋር ይሄ ከምንድን ነው የምታስተላልፉት ዘር ማንዘር የሚሆን እልፍ የሚሆን ነገር ነው ማለት ነው። እንዲሁ ቀላል ነገር የአንድ ጊዜ ነገር አይደለም። ትውልድ የሚያስቀጥለው ትልቅ ራእይ ሰጣችሁ ማለት ነው። ታዲያ ይሄ ነገር ትዳር ሊሆን ይችላል፣ ድርጅት ሊሆን ይችላል፣ አክቹዋል የሆነ ልጅም ሊሆን ይችላል። ብቻ ኃላፊነት እግዚአብሔር ሲሰጣችሁ እንደማለት ነው። በዋናነት ግን ከኒው ቢጊኒንግ ጋር አዲስ ጅማሬ ተስፋ ካለው ብቻውን ሊያድግ የሚችል ትልቅ ሊሆን የሚችል ነገር እየተጀመረ ነው። ለምሳሌ ልክ በእነ አብርሃም ህይወት ውስጥ ይስሐቅ ሲወለድ ትልቅ ሆፕ የተሰጠው የተስፋ ቃል የያዘ ትልቅ ሰው ነው የመጣው። ይስሐቅ ሲመጣ እግዚአብሔር ይስሐቅን
በትውልድ መስሎ ነው ሰጣለሁ ሲለው ምናየው። እንደነ ሳሙኤል ሲወለዱት እዚህ ላችኋል ሐና ለምና ጸልያ ያመጣችው ልጅ ነው። ኢየሱስ ክርስቶስ ሲወለድ ለማርያም ለዮሴፍ በተለያየ በህልም በመናም ስለ ልጆች ልጅ እንደምትወልድ መልእክት እየተናገራት ነውና ኒው ቢጊኒንግስን ያመላክታል። አዲስ ጅማሬ ወደ ህይወታችሁ ሊመጣ ያለ ነገር አለ። ፍሬሽ የሆነ ከዚህ በፊት አይታችሁት የምታውቁ በራሱ ሊቆም የሚችል ትልቅ ነገር እግዚአብሔር ወደ ህይወታችሁ እያመጣ ነው ማለት ነው። እና ይሄ ዴስቲኒ ያለው የእግዚአብሔር አሳይመንት በእጃችሁ ላይ የሆነ ነው። ከዛ ባለፈ ግን እግዚአብሔር የሰጣችሁ ነገር ፕሮዳክቲቭ መሆን የሚችል መብዛት የሚችል መሰራጨት የሚችል ማደግ የሚችል ትልቅ ነገር መሆን የሚችል እንደሆነ እንዳትረሱ። ትልቁ ነገር ግን ልጅ አያችሁ ማለት እንክብካቤ የሚፈልግ ትንሽ ሆኖ የሚጀምር በጣም ትሪትመንት የሚያስፈልገው ትጋት የሚፈልግ ማየት መከታተል የሚፈልግ ነገር እየተቀበላችሁ እንደሆነ እንዳትረሱ። ባጭሩ ዲቨሎፕ የሆነ ነገር አይደለም፣ አልቆለት የመጣ ነገር አይደለም እየሰጣችሁ ያለው ጅማሩ ነው የሚሰጣችሁ። እናንተ የምታሳድጉትን ነገር ነው እግዚአብሔር እየሰጣችሁ ያለው which is life ነው። ማንም ሊሰጣችሁ የማይችል ትልቅ ነገር ነው። ግን ጅማሩ የጥቂቱን ቀን ነገር የናቀ ማን ነው ይላል ሐጌ መጽሐፍ ላይ። የጥቂቱን ቀን ነገር ሳትንቁ ያቺን ትንሽዬ ነገር እያሳደጋችሁ ግን ትልቅ መሆን እንደሚችል እንድታስተውሉ ነው። ያለቀ ነገር እግዚአብሔር ሊሰጥ ይችላል፣ ደግሞ ጅማሮ ሊሰጥ ይችላል። ስለዚህ ያንን ነገር እንድታስተውሉ ፈልጋለሁ። ስለዚህ ባጭሩ ልጅ ታቅፋችሁ ካያችሁ የእግዚአብሔርን ሪስፖንሲቢሊቲ እግዚአብሔር የሰጣችሁን ኃላፊነት ታቅፋችኋል ማለት ነው። ልጅ ማጣትም ማለት በተመሳሳይ መልኩ ይሄንን ኃላፊነት ይሄንን ትልቅ ነገር ልታጡ እንደምትችሉ እንድታስተውሉ ፈልጋለሁ። ትዝ ይላችኋል ሰለሞን ጋር የመጡት ሁለቱ ሴቶች ልጃቸውን እንዴት አድርገው ተኝተው እንደገደሉት። አንደኛዋ ተኝታ ገደለችው፣ አንደኛዋ ተኝታ አሰረቀችው። ስለዚህ ልጅ ማለት ራእይ ነው። በራእይ ላይ ቸልተኛ ከሆነን በራእይ ላይ ኢግኖራንት ከሆነን እግዚአብሔር በሰጠን በትልቅ ኃላፊነት ላይ ቸልተኛ ከሆነን ሊሰረቅም ሊሞትም ይችላል። ስለዚህ ሉዝ እንዳታረጉት እንዳይሰረቅ እንደዛ ከተሰማችሁ እንደገና ዘወር ብላችሁ ያላችሁበትን አካሄድ መንገዳችሁን እንድትመለከቱ እግዚአብሔር እያስጠነቀቃችሁ ነው። ምናልባት ደግሞ ህፃን ልጅ ስታጠቡ ስትመግቡ ደግሞ ከሆነ ያያችሁት እያደረጋችሁ ያላችሁት ነገር ምንድነው ማለት ነው? የሆነ እያሳደጋችሁት ያለ ነገር እንደሚያደግ መመገብ እንደሚያስፈልገው የጀመራችሁት ነገር እንደሚያደግ እንድታዩ እግዚአብሔር ይፈልጋል። ወይም እንድትመግቡት አቅጣጫ እየሰጣችሁ ነው። አገልግሎት ሊሆን ይችላል፣ ጥሪ ሊሆን ይችላል፣ ድርጅት ሊሆን ይችላል፣ ቤተሰብ መመስረት ሊሆን ይችላል። ሰፊ ነው። ምናልባት ደግሞ ታሞ ልጁ ደክሞ ምናምን ካያችሁም ያ ነገር እየተዳከመ እንደሆነ እግዚአብሔር እናንተ ላይ ያስቀመጠው ነገር ዊክን እየሆነ እንደሆነና እንክብካቤ እንደሚሻም አቅጣጫ እንደሚሻም ጸሎት እንደሚሻም እንድታስተውሉ ይሁን ማለት ነው። እርግጠኛ ነኝ በዚህ ውስጥ ትልቅ ኢንሳይት ትቀበላላችሁ። ባጭሩ እግዚአብሔር በመንረዳው መልኩ በዘመናት ሁሉ ሊናገረን ይፈልጋል። እኛም ደግሞ አስተውለን የእግዚአብሔር ሐሳብ ምን እንደሆነ ነቅተን እንድንረዳ በዛ አቅጣጫ ውስጥ ደግሞ የእግዚአብሔርን ሐሳብ ለይተን አውቀን እንድንራመድም ይፈልጋል። ስለዚህ እነዚህ እንግዲህ ጥቂቶች ናቸው። ከዚህ ባለፈ ግን ብዙ በህልም ልትመለከቱት የምትችሉ ነገር አለ። ለምሳሌ መንገድ ሊሆን ይችላል፣ ሰዎች ሊሆን ይችላሉ፣ ቤት ሊሆን ይችላል። ልዩ ልዩ ነገር ታያላችሁ። እስቲ እናንተ ጋር ያለው አሁን ከተናገርኳቸው አይታችሁ የምታውቋቸውን በእነዚህ በአስተያየት መስጫው ላይ አስቀምጡልን። ደግሞ ማወቅ የምትፈልጉትም ስለዚህ ነው ይሄን ነገር በተደጋጋሚ አይቻለሁ የምትሉትንም በዚሁ በአስተያየት መስጫ ላይ አስቀምጡልን። እኔም ደግሞ እንደ እግዚአብሔር ቃል አድርጌ ምላሽ እሰጣችኋለሁ። እርግጠኛ ነኝ ይጠቅማችኋል። ይሄ ቪዲዮ ደግሞ የሚጠቅማቸው ሰዎች ስለሚኖሩ ይሄን ቪዲዮ ሼር በማድረግ አብራችሁን እንድታገለግሉ ጥሪ አቀርብላችኋለሁ። በጣም ነው የምወዳችሁ። ሼር በማድረጋችሁ ውስጥ ብዙ ሰዎች ይጠቀማሉ፣ መንፈሳዊ ምላሽ ያገኛሉ። በዚህ ቻናል ላይ እንዲሁም ብዙ መንፈሳዊ የሚጠቅሙ ነገሮች እንደሚለቀቁ ከዚህ በፊትም እንደተጠቀማችሁ አልጠራጠርም። አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። እንደ እግዚአብሔር ቃል የሆነ ጠሊቅ የሆነ መሬት የነካ የረገጠ መሰረት ያለውን ነገር ትካፈላላችሁ። አይ ግን እኔ አይጠቅመኝም ካላችሁ ችግር የለውም። እናንተን ማስገደድ አልችልም። ግን እየተጠቀማችሁ ከሆነ በታማኝነት ለሌላ ሰው ሼር አድርጉ። የእግዚአብሔርን መንግስት የምናሰፋበት አንዱ መንገድ እንደዚህ አይነት መንፈሳዊ ይዘት ያላቸው ነገሮች ሼር በማድረግ ነው። ሰው ስንት ድራማ፣ ስንት ክብረነክ የሆኑ ነገሮች፣ ረብ የሌላቸው ነገሮች እንዴት በትጋት ሼር እንደሚያደርግ ልነግራችሁ አልችልም። እኔና እናንተ ግን የመንግስቱ ልጆች የእግዚአብሔር ሐሳብ በምድሪቱ ላይ ሁሉ እንዲሰራጭ በእነዚህ ቪዲዮዎች ደግሞ ሰው ልቡ ለጌታ ሊማረክ ይችላልና እነዚህን ሰዎች ማዳን እንድንችል በታማኝነት ሼር በማድረግ አብረን እንተጋገዝ። ይህንን ቻናል ሰብስክራይብ ስታደርጉ ሼር ስታደርጉ የሚለቀቁትን ጠቃሚ ነገሮች እስከ መጨረሻው ስትመለከቱ የእግዚአብሔርን መንግስት እንዲሰፋ ኮንትሪቢዩት እያደረጋችሁ እንደሆነ አምናለሁ። እናንተም እንደምታምኑ አውቃለሁ።
ተባረኩልን። ይህን ጊዜያችሁን ስለሰጣችሁኝ መልካም ጊዜ